ታዲያ አንቺ ልብሴን እንዳቀጭው ልብሴን እንዳቀጭው እኔን አናግረኝ ነው ወደዛ። ቆይ አስወጣታለሁ። ኧረ እኔ እንዲህ ከቀጠለች አንቺ ምንድነው የምትይኝ? የምን መስመር አለው? ምን አለ? አስወጣት። እኔ አልፈልግም። ሰራተኛ አላስወጣትም። ከኔ ጋር ነው ቤቲ ቀቂው እንጉላሉን እንዴ? ምን ስትፈልግ ጌታን ሄደህ ትዳብሳለህ። ስትፈልግ ደግሞ እንዴ የፈለገውን ነገር ይመንካት ይችላል። ይሄው መብቴ ነው አይደለ? ቤት ሃይሚ እንከባብ። በእግዚአብሔር እንዳነኪኝ አልፈልግም። ስነ ስርዓት ነው። ምንድን መብቴ ነው፣ በቃ መብቴ ነው። አንቺ ጋር እንደውም ዞሬ ስማ፣ እኔ እገልሃለሁ። ለምንድን ነው የምትገኘው? እንደዚህ ስታደርግ ማየት አልችልም። ዝም በይ። ምን አደረኩ? ምን አየሽ? በጣም ብዙ ነገር እያደረክ ነው። ምን አደረኩ? ቤተሰብ በጣም በሚገርም ርዕስ ነው የመጣሁት ማለት ነው። መግቢያው ላይ እንዳያችሁ እንደሰማችሁ ማለት ነው። በጣም በሚገርም ቪዲዮ ነው የመጡ የነበረ ሰሞኑ ማለት ነው። ይህን ቪዲዮ ሳይ እኔ ግን በጣም ነው የገረመኝ ማለት ነው። በመጀመሪያ ግን ብሩኬ ምን አስቦ ነው ምን ፈልጎ ነው እንደዚህ ሊል የቻለው ማለት ነው። ሲቀጥልም ደግሞ በዚህ ቪዲዮ ምን ተማራችሁ? በተለይ ሴት የሆናችሁ ማለት ነው፣ ጓደኛ ያላችሁ እንደው ፍቅረኛ ያላችሁ ባለትዳር የሆናችሁ በዚህ ቪዲዮ ምን ተማራችሁ? እስኪ በኮሜንት አሳውቁኝ ማለት ነው። በመጀመሪያ እኔስ ብሆን ብላችሁ ራሳችሁን መገምገም አለባችሁ ማለት ነው። እስኪ አስባችኋል? ለሰራተኛ ተብላ የመጣች ልጅ ብሩኬ ደግሞ ወደድኳት፣ እንደውም ቂጥዋን የመታት ከእግሯ እስከ ጭንቅላቷ እያያት ሃይሚን ያበሳጫት ነበረ ማለት። ግን ከብሩኬ ይሄን አይጠበቅም። እውነቴ ነው ምላችሁ፣ ከብሩኬ ይሄን አይጠበቅም። ሰራተኛ ከሆነች ስራ በስነ ስርዓት መስራት በስነ ስርዓት ማዘዝ አለበት እንጂ ሚስት እያለው ወይም ጓደኛ እያለው እንደዚህ ማድረግ የለበትም። በሃይሚ ፊት ቂጥዋ ወይም ደግሞ አለባበሷ እግሯ ማየት አልነበረበትም። ሰራተኛ ከሆነ የሚፈልግ ነገር በስነ ስርዓት አዞ እንድሰራት ነው እንጂ እንደዚህ ነገር ከሱ አይጠበቅም ነው ምለው ማለት ነው። እና ሃይሚ እኔን ራሴን እሰራለሁ ትውጣልኝ አልፈልግም እያለ ብሩኬ አትወጣም ትሰራለች እያለ እንደምታዩት ግግም ብለዋል ማለት ነው። ግን ሃይሚ ልክ ናት። በቃ አልፈልግም ካለች መውጣት አለባት። በቃ አልፈልግም አለች አይደለም፣ መውጣት አለበት። የሃይሚን ምክር መስማት አለበት እንጂ ለሰራተኛ ምክር መስማት የለበት ነው ምለው፣ እንደኔ አስተያየት ማለት። በቃ ሃይሚ ከወደደቻት ትቀጥላለች፣ ካልወደዳችኋት ደግሞ መውጣት አለባት። ይሄ ማናችም ጋር ያለ ነው ማለት ነው። ስለዚህ በዚህ ቪዲዮ ምን ተማራችሁ? እስኪ በኮሜንት አሳውቁኝ ማለት ነው። እና ቤተሰብ ብሩኬ ሃይሚ ያለችው መስማት አለበት እንጂ ሰራተኛው ያለችው መስማት የለበትም። አሁንም ቢሆን በመሀላቸው ሰይጣን መግባት የለባቸውም። ሁለቱንም ደግሞ እንዲጣሉ ወይም እንዲለያዩ ሳይሆን አብሮ መኖር ነው ብዙዎቻችሁ የምትፈልጉ። ብዙዎቻችሁ ሃይሚና ብሩኬ ሲለያዩ ወይም ደግሞ ሲጣሉ ብዙዎቻችሁ አትፈልጉም። ብዙዎቻችሁም ደግሞ ታለቅሳላችሁ። እንደውም የመዳም ስራ መስራት አልቻልኩም፣ እንደውም መብላት አልቻልኩም፣ እንደውም ራሴን አመመኝ ስትሉ ነው የምንሰማው። ይሄ በማን ምክንያት ነው? በሃይሚና በብሩኬ ማለት ነው። ስለዚህ አሁንም ቢሆን ብሩኬ ሃይሚ ያለችውን መስማት አለበት እንጂ ማንም መንገደኛ መጥቶ ወይም ደግሞ እንዲጣሉ የሚያደርግ ወይም ደግሞ ህይወታቸው የሚያበላሹ ሰዎች መስማት የለባቸው ነው የምንለው። እና ቤተሰብ ላይክ ሰብስክራይብ ማድረጋችሁን